አካሄድ በጣም የሚገርምና የሚያስደንቅ ነገር ነው። በነገራችን ላይ አንድ ነገር ማወቅ ያለባችሁ ነገር ለሚዲያ ተብሎ እንጂ ይሄን ነገር እውነት እንዳልሆነ የሚያደርጉት ነገሮች ከእውነት የራቀ እንደሆነ አስረግጬ የምነግራችሁ። የምሬ ነው የምላችሁ። አብርሽም ከሩታ ጋር አልተለያየም። በቃ ልጅቷ መፈመስ ትፈልጋለች። ከነሱ ጋር ሆና ደግሞ ካልፈመሰች ልትፈምስ አትችልም። የምሬ ነው የምላችሁ። ምክንያቱም ዩቲዩብ ነው፣ የሚዲያ ሰው ናቸው። ሚዲያ የሚፈልገው ነገር ነው መስራት ያለባቸው። እየሰሩም ያሉት ያንን ነገር ስለሆነ ማለት ነው። ሰላም ጤና ስጥልኝ የፍዬ ገላ ቤተሰቦች፣ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። አሁን ኮሜንት ላይ ፖስት ያደረገው ፎቶ አለ አብርሽ ማለት ነው፣ እና ቪዲዮም ሰርተውበታል ቲክታክ ላይ እና በቃ ማለት ሊያስደንቃቸው አይገባም። የሚዲያ ሰው ናቸው። እኔ እንደውም ሰርቼ ሁላ አላቅም ማለት እንደዚህ ደክማ እንደዚህ ልትወልድ ደርሳለች። እንግዲህ ሩታ ነው እሷ በእንደዚህ በሆነችበት ሰዓት ላይ እንደዚህ አይነት ቪዲዮዎች መስራት ምናምን የፈለገ ቢሆን አያስፈልግም ነበረ። ለእሷም ጥሩ አይደለም፣ ለእሱም ጥሩ አይደለም። ሁለተኛ ደግሞ ኦዲየንስ ተመልካች ሁሌ ተመሳሳይ ነገር ስታቀርቡለት ይሰለቻል። እነሱ ደግሞ እየሰለቸ እንደሆነ ሰው አልገባቸውም። በዚህ አጋጣሚ ደግሞ ኦዲየንስም ያጣል። አብርሃም ያልገባው ነገር ያንን ነው። ብዙ የሚወዱት የሚያደንቁት ለሱ ብለው በሚዲያ የሚሟገቱለት የሚጣሉለት የነበሩ ልጆች እንኳን እንዳይቆሙለትና ለሱ እንዳይደግፉት እያደረገ ነው ያለው። አሁን በቃ ምንም አታመጡም አይነት ነገር ነው አብርሽ እየሰራ ያለው። ምክንያቱም በፊት የእሱ አድናቂዎች በውስጥም ሲጽፉለት ኢንቦክስ ላይ አያውቁም እንደዚህ ይሳማ ነበረ። የእውነት ማለት ነው። ይህ አዲስ አበባ ከገባ ጀምሮ ምንም ቢሰራ ምንም እንደዚህ እያረክ ያለው ነገር ትክክል አይደለም ብለው ሁላ ቢደውሉም ቢናገሩት ሁላ አይሰማም። በቃ ምክንያቱም ፈምሽ ያለው እነሱ አዩትም አላዩትም ሁኬርስ የሚባለው ነገር አለ አይደል? እንደዚህ አይነት አስተሳሰብ ነው ይዞ እየተራመደ ያለው። ካዩ ይዩልኝ፣ ካላዩ አይሉኝ አይነት ነገር ነው። ስለዚህ እልህ ውስጥ ስለተጋባ እንጂ ሩታና አብርሃም ሰላም ናቸው። የምሬ ነው የምላችሁ። እኔ ከቅርብ ከእነሱ ከሆነ ሰው ስለሰማሁ ኢትዮጵያም ነው ያሉት። በነገራችን ላይ ኢትዮጵያም ነኝ፣ እነሱም እዚህ ነው ያሉት፣ ቡታጅራ ነው ያሉት። ሁለቱም ቡታጅራ ነው ያሉት። ሩታ አልመጣችም። አዎ ግን አልተለያዩም። ለሚዲያ ተብሎ ምናምን አዎ መስራትም አለባቸው ልጁ። በነገራችን ላይ ለምን እንደሆነ ታውቃላችሁ? እንደዚህ አይነት ነገሮች ካልሰሩ ሊፈምሱ አይችሉም። እንደዚህ አይነት ነገሮች ካልሰሩ ቪዲዮ አይታይም። እኛ እንኳን እንደዚህ አይነት ወሬዎች ከነሱ ላይ ስንሰራችን ቪዲዮ የሚታይልኝ በራሴ አይዲያ በመጣ በእርግጠኝነት 10 ሰው አያዩም። ስለዚህ ሰው የሚዲያው ሰው እንደዚህ አይነት ወሬ ፈላጊ ነው። እንደዚህ አይነት ነገር ስለሚፈልግም ነው እነሱም ያን ነገር የሚያቀርቡት እንጂ ልጆቹ በራሳቸው አይዲያ ቢመጡ የምር አይታየላቸው። ወደውም አይደለም ልጆቹ ተገደው ነው። የሚዲያው ሰው አስገድዷቸው ነው። ያን የተረዳሁት እንጂ አብርሃም እየሄደበት ያለው መንገድ ትክክል አይደለም፣ ሊሆንም አይችልም። የልጅ እናት ልትሆን ነው ሩታ፣ በቅርብ የልጅ አባት ሊሆን ነው። ይሄ ማቆምም አለበት።